ነው እዚህ ጋር ይወጣል። ስለ የመንጉት ታውቃለህ፣ ብዙ እንዳለ ታውቃለህ። ያንን ነገር እንዳወጣው ማትፈልግ ነገር ከሆነ አሁኑኑ ወይ ጉድህን ነው እዚህ ጋር ማጣልክ። ብሩኬ ብዙ ጉድ አለ ያወጣላለኝ። ሰከቴ ችልማ ሁለቱንም እግሯን ቀልጥሞ ዶሮ ጠባቂ ነበር ማድረግ። የምሬ ነው ምላችሁ። ምን አባሽ ነው ጉድ የምታወጪው? ሁሉም ሰው እኮ ያለፈ የፍቅር ታሪክ ሊኖረው ይችላል። አብሮት ያሳለፈ ብዙ ነገር በፍቅር ላይ ሲኖር ማለት ነው። ግን ያ ደግሞ እንደተጠበቀ ነው መኖር ያለበት። እንዳንቺ አይነቱ የሴት ወራዳ ግን ጉድህን አወጣለሁ እያለ ወንድ ልጅ ያስፈራራል። ወራዳ ቅንቅና። ሰላም ሰላም ሰላም! ውድና የተከበራችሁ የኔ ቻናሌ ተከታታዮች ሰላማችሁ ይብዛልኝ። ዛሬ እንግዲህ ቀዳማዊት ሀይሚዬ የኔ ምትክልሽ መታለች። ክፍትፍት ብሏት እሷ ነች ሰላም ብላ ነገሩን የጀመረችው። ማለትም ያው እዚህ ጋ ትናንትና ምንም ሳይግባቡ ነበር የተለያዩት። ሀሳባቸው ዝብርቅርቅ እንዳለ ሀይሚዬ በሰዓቱ ምንም አላወራችም ነበረ። ማንንም ማመን እንዳለባት አልተረዳችም ነበረ። በሰዓቱ ጥላ ሄዳ ነበረ። ልጅቷም ዝም ብላ እየቀበጣጠረች ነበረ። በሰዓቱ ምንም እንኳን ማንኛውን መረዳት እንዳለባት አልገባትም ነበረ። ዛሬ እንግዲህ ብሩኬንም ይችልም ቆርኬ ፊት ጠርታ ለማናገር ሞክራለች። ከዛ በፊት ግን ሀይሚዬ እኔ እዚህ ጋር ነገሩ ግልጽ እንዲሆንልኝ እፈልጋለሁ። በወንድ ልጅ ተጣላች መባል አልፈልግም። እንደዚህ አይነትም ተግባር እኔ አድርጌ አላቅም ብላለች። እናሳ የኔ ቆፍጣና ሴት ነሻ፣ ከልብሽ በራስሽ የምትተማመኒ ኮንፊደንስ ስላለሽ ነው ያንን የማታደርጊው። ነገር ግን ሀይሚዬ ብሩኬ እንደነገረሽ እኛም እንደነገርንሽ ይቺ ቆርኬ ፊት አንቺንና ብሩኬን ለማጣላት ነው የመጣችው። አንቺ በሙሉ ልብሽ ጥርጣሬ ውስጥ ሳትገቢ ብሩኬን ማመን አለብሽ። እዚህ ጋር ከብሩኬ ጋራ መከራከር የለብሽም። ለምን አገኘሃት? ማግኘት አልነበረብህም። እሱም ማግኘቱ በጣም አናዷታል። አብረህ እኔን ይዘህ ነበር ማናገር ያለብህ ምናምን። ሰው እኮ ውዴ እዚች ጋር ይሳሳታል። ሰው ፍጹም አይደለም። ሰላም ለመፍጠር ብሎ ነው እሷን ያገኛት እንጂ ከዚህ ከቆርኬ ፊት ጋራ ምንም ነገር ኖሮት አይደለም። እርግጠኛ ነኝ ብሩኬ ምንም ነገርም ሊኖረው አይችልም። ይቺ ደግሞ እኔ እውነት አለኝ እኔና እሱ ካሜራ ጀርባ የራሳችን ህይወት አለ። ካሜራ ላይ ሲመጣ ሌላ ሰው ነው፣ ግን ከኔ ጋር ሲሆን ሌላ ሰው ነው። ስለዚህ ከህይወታችን መውጣት ካለብሽ አንቺ ነሽ መውጣት ያለብሽ እያለቻት ነው ቆርኬ ፊት ለሀይሚዬ ማለት ነው። አይንሽ ውጥት ይበል። በጣም ደፋር ነሽ። እኔ የመጀመሪያው ነኝ የመጨረሻውም እኔው ነኝ። ሀይሚዬ ደግሞ የኔ ቅማም የመጀመሪያ ሁሉ የመጨረሻ ሊሆን አይችልም። ምን እርግጠኛ አደረገሽ እንደዛ ብሎ ለመናገር ስትል ጠይቃታለች። እኔ በጣም እርግጠኛ ነኝ እሱ የኔና የኔ ነው፣ ከህይወታችን ውጭልን ብላታለይ አፏን ሞልታ ወይዘሮ ቆርኬ ማለት ነው። ሀይሚዬም ይሄ ሊሆን አይችልም፣ ለማንኛውም እኔ ከአንቺ ጋር መጣላት አልችልም፣ ብሩክ ያለውን ነገር መጥቶ መናገር አለበት ብላ በአክብሮት ጠይቃታለይ። ቆርኬ ፊት ግን ያው ብሩኬ እኔ ነው እያለች ነው ጭቅጭቋን የገለጠችው የቀጠለችው። ብሩኬ በመጣ ሰዓት ግን እውነቱን ንገራት። እኔ እናንተ አለን ህይወት፣ ለምን እንደዚህ ተዋሻለህ? መደበበቅስ ለምን አስፈለገ ነው ያለችው። ምንም የደበቀሽ ነገር የለም፣ እኔ አንቺን ነው የመረጥኩት ብሏል። ዛሬም ደግሞታል ይሄን ቃል ለሀይሚ። እኔ የመረጥኩት አንቺን ነው ብሎ ፊቷ ነው ብሎክ ያደረጋል። ልጅቷን እንኳን ብሎክ አደረጋት። አንቺ ዝም ብለሽ እዚህ ጋር ድብን አትበይ። የሆነ መድኃኒት እንደያዛት አይጥ ማለት ነው። የመድኃኒት ቀምሳ ለትሞት ስትንደፋደፋ አይጥ አለ የለ። አንቺ እንደዛ እኮ እየሆንሽብን ነው። ደግሞ ዛሬ ትናንትና ሆዷ ውስጥ ጨርቅ ወትፋ ነበር፣ ዛሬ ደግሞ ቂጧ ውስጥ ስፖንጅ ወትፋ ነው የመጣችው። የኔና ልጅቷማ ጤነኛ አይደለችም። በብሩኬ ፍቅር ሰክራለች የምር። እና እንደምናየው ተነግግርሽ ብሩኬ ጋር ፍቅር አለብሽ ግን ደግሞ አሁን ላይ የመጣሽው ፍቅር ኖሮብሽ ሳይሆን ለማጣላት ነው ልጆቹን የመጣሽው። አይሳካልሽም። አንደኛ ብሎክ አድርጎሻል። ሁለተኛ ነገር ደግሞ ብሩኬ ምንም ነገር እንደሌለ ነው በግልጽ አማርኛ እየተናገረ ያለው። ሌላው ነገር ደግሞ ሀይሚን ነው የመረጠው። እኔ አንቺን መርጫለሁኝ፣ ባልወድሽ ነው ወይ እዚህ ጋር መጥቼ የማወራው የምናገረው ፊት ለፊት ብሎ
ደግሞ ተናግሯል ብሩኬ። አዎ ወንድ ልጅ ሲወድ ይጋፈጥላቸዋል። ወንድ ልጅ ሲወድ ራሱን አሳልፎ ይሰጣል። ስለወደዳት ነው፣ ሀይሚን ማጣት ስለማይፈልግ ነው በውሸት ነገር መጥቶ እዚች ጋር እየተጋፈጠ ያለው። ልጅቷ ግን ለማጣላት ነው ነገሩን እየቆሰቆሰች ያለችው። ሀይሚ ነገሩን ብሩኬ ደጋግሞ እያስረዳሽ ነው። እመንልኝ ወይንም ሂጂ አትሂጂም ብሎ መከራከር ከሷ ጋር አያስፈልግም። አሁን እኔ ነገር ተነጎዲያ አወጣለሁ ሚስጥርህን ምናምን እያለች ነው ቆርኪዋ ማለት ነው። ምንም ሚስጥር አታወጭም። ምናልባት ያለፈ የፍቅር ጊዜያችሁን አብራችሁ በቃ ስትዝናኑ ሊሆን ይችላል። ያለፈ አብራችሁ የተነሳችሁት ፎቶ ሊኖር ይችላል። ያንን ብታወጪ ነው። ያለፈ ያወራችሁትን ቦይስ አስቀምጠሽ ቆርኬ ፍት አይደለሽ። ተንኮለኛ ሰው እኮ መርዝ የሆነ ስር የሰደደ ሰው መርዛም የሆነ ሰው እንዳንቺ አይነት ሰው ተንኮለኛ ማለት ነው። የሆነ ነገር ያስቀምጥና ከዛ ያ ሰው ሲያምርበት ሲለወጥ ምናምን ይመጣና የዛን ሰው ህይወት ለመበጥበጥ ለተንኮል ለመስራት የሆነ ነገር ያስቀምጥና ይሄ አሁን የተደረገ ነው ብሎ ከሚወዳት ልጅ ያለያያል ማለት ነው። እና ቆርኬ ፊት የፈለግሽውን ነገር አውጪ፣ የፈለገሽውን ነገር አድርጊ። አዋርዳለሁ ላልሽው አወጣለሁ ሚስጥርክን ላልሽው አውጪ። ብሩኬና ሀይሚ አይለያዩም። እኛም ከእውነት ጋር የምንቆመው፣ አንቺ ውሸታም ነሽ። እኛ ከብሩኬና ከሀይሚ ጎን የምንቆመው። ብሩኬንም አንቺ በምታዋሪው ወሬ አምነን አንወቅሰውም፣ አንሰድበውም። ብሩኬም ለምን እንደዛ አደረክ ብለን የሆነ ኩነኔ ውስጥ አንገባም። ለምን አንቺ ውሸታም ነሽ። ደጋግሞ ነገረልሽ። ብሩኬ እኮ አልካደም። ብሩኬ ክዶ ቢሆን እሺ፣ ብሩኬ ያለፈ ፍቅረኛ ነሽ፣ በቃ አለቀ። ያ አልፏል፣ ቆየ። ከአመታት በኋላ መተሽ ምንድነው የምትፈልጊ ብሎ ጠየቀሽ፣ አለቀ። ይሄ ከአመታት በኋላ መተሽ አሁን እሱ ሌላ ህይወት ሲጀምር መበጥበጥ ምን የሚሉት ነው? እስከ ዛሬ የት ነበርሽ? እሱ ጋር እንደዛ አይነት የፍቅር ግንኙነት ካለ የት ነበርሽ? ለምን ይፋ አላደረግሽም? ሚዲያ መውጣት የሌለበትና ያለበት ነገር አለ። ለምን ይሄን ያክል እንዴት ልትለቂው ቻልሽ? ፍቅረኛሽ ከሆነ ብሩኬ ከሌላ ሴት ጋራ ውሸታ ወራዳ ነሽ አንቺ። ጭራሽ የማይሆን ወሬ የማይመስል በቃ አንጀት የማይደርስ ወሬ ነው እያወራሻለሽ። ውሸት ራሱ እኮ ሲዋሽ አንጀት የሚደርስ ውሸት አለ። ያን እንግዲህ ከሱ ጋር ተለጥፈሽ መድኃኔዓለም ተግንድ ይለጥፍሽ። ሀይሚን ነው እንደዛ ተለጥፈሽ የምትያት። እኔ በጣም ነው እያናደደችኝ ያለች ይችሊ በእጃችን ጦስ እንዳትሆን ተለጥፈሽ ትላለ። አንቺ ነሽ የሰው ህይወት ላይ እየተለጠፍሽ እንደቀማል ማለት ነው። የውሸቷ ጋጋታ ሀይሚን ለማሳመን እሱ እኔን እንደማይተው ነግሮኛል። ግዴታ ሚዲያ ላይ መጥቶ ማውራት የለበትም ምናምን ነገር እያት። ሴት ልጅ ናት እንግዲህ ሀይሚ ጥርጣሬ እንዲያድርባት እየወራች ያለችው ውሸት መዓት። አው እውነትም ይሁን ውሸት ቀበጣጥረሽ ሄደሻል። ይሄ የቀበጣጠርሽው ነገር ደግሞ እኛ ተቀባይነት አላደረግነውም። ብሩኬ ደግሞ ደጋግሞ ነግሮሻል። ሀይሚ ማመን ያለብሽን ነገር ማመን አለብሽ። ልጅቷ እያጣላቻችሁ ነው ያለችው። አለቀ። ከህይወታቸው ውጪ በቃ አለቀ። እዚህ ጋር መተሽ ብዙ አታድክም። የነኛ ደከመን በአንቺ ምክንያት በአንድ ቀን ማለት ነው። በአንድ ቀን ደከመን በአንቺ ምክንያት መለፍለፉ። የምሬ ነው። ምን አይነት እንጨት ናት ይቺ ደረቅ? በሰው ህይወት ውስጥ ገብታ በቃ እኔ ነኝ። ምን ሆነሽ ነው አንቺ? የራስሽን ፈልጊ። በቃ እዛ ከበደሽን ምን ሆነሽ ነው? ከበደን ምናምን ፈልጊ። ምንድነው እንደዚህ በግድ? በቃ ብሩኬ አልፈልግሽም ከነ እውነትሽ ገደል ግቢ እኮ ብሎሻል ትናንትና። ጭራሽ አለቀ። ወንድ ልጅ ማለት ነው፣ እውነቴን ነው የምላችሁ ውዶቼ፣ ወንድ ልጅ የሆነችን ሴት ቢወድ የሆነ ነገር ቢኖር ያስታውቃል። አፉ ይርበተበታ ምናምን። ብሩኬ ጋር ምንም እንደሌለ ከንግግሩ ትረዱታላችሁ። እሱ ሲዋራ ዝም ብላችሁ አዳምጡት። ምንም ነገር እንደሌለ ያስታውቃል። በቃ በኮንፊደንስ ያለፈን ነገር እንዳለ የበፊት ፍቅረኛው እንደሆነች ተናግሯል። ከዛ ውጭ አሁን ላይ ምንም ነገር እንደሌላቸው በቃ ሳይፈራ ምናምን ነገር ነው በቃ የተናገረው። ምንም ነገር እንደሌለ ተንግግሩ እኮ ትረዳላችሁ። ይቺ ቆረቆንዳ ዝም ብላ ነው እየዋሻ ያለችው። ቱሬና አፋ ልጅቷን በቃ ለማወዘጋገብ ሀይሚን ማለት ነው። አወዘጋግቢያት ያላት ሰውም አለ። ሀይሚን አወዘጋግቢያት ምናምን በቃ ምናምን ነገር ያላት የሆነ ተልኮ አላት። ይቺ እንሽራሪት እንዴት እንዳናደደች የሚገብሩት። ወይኔ ጉድ! እንደው በጥፊ የሚያጮል ይጥፋንችን። ሀይሚ እንደው ምንድነው እንደዚህ በክብር አስቀምጠሽ የምታወሪያት? አጮለሽ አጣያትም። ለምን ትከራከሪያለሽ ከእንደዚህ አይነቷ ሴት ጋራ? መከራከር እኮ አይጠበቅም።